የጃልመሮ ትክክለኛ ስሙ ኩምሳ ድሪባ ሲሆን ጃልመሮ የሚለው ስም እንደነሱ አባባል የትግል ስም ነው። እንደኔ አባባል የመግደሪያ ስሙ ነው። ጃል ብሎ ማለት ጓድ ነው። መሮ ብሎ ማለት ደግሞ ገጠር አካባቢ የገጠር ልጆች ናችሁ የምታውቁት ሞፈርና ቀንበር ለማስተካከል እንጨቱ የሚበሳበት ያ መሮ ያ ብረቱ ነው መሮ ማለት ነው። ኤንዌይስ የመግደያ ስሙ ነው። ጃልመሮ ወይም ኩምሳ ድሪባ በምዕራብ ወለጋ አካባቢ የተወለደ የፕሮቴስታንት እምነት ተከታይ ሲሆን ኦነግ ሸኔን ማለትም ኦላን እስከሚቀላቀልበት ድረስ በፕሮቴስታንት ቸርች የሚዘምር የፕሮቴስታንት መዝሙሮች ግጥም የሚጽፍ ስቲል በዚህ ሰዓት ሰራዊቱ ላይ ንግግር ሲያደርግ ከመጽሐፍ ቅዱስ አንዳንድ ክፍሎችን እያወጣ የሚናገር የፕሮቴስታንት እምነት ተከታይ ነው። ይህም ብቻም ሳይሆን የኦነግ ሸኔና የኦነግ የድሮ ኦነግ ሁለቱ የተለያዩ ናቸው። የዳውድ ኢብሳ ኦነግ እና የኩምሳ ድሪባ ጃልመሮ ኦነግ ሁለቱ የተለያዩ ናቸው። የዳውድ ኢብሳ ኦነግ እነ ሌንጮ ለታ ናቸው የመሰረቱት። በጣም የቆየ ነው። እነ ሌንጮ ለታ የሚመሰረቱትም በዚህ ሰዓት በሊቀመንበርነት የሚመሩት ዳውድ ኢብሳ ናቸው። በነገራችን ላይ ዳውድ ኢብሳ የዋቄ ፈታ እምነት ተከታይ ይመስሉኝ ነበር፣ ነገር ግን አይደሉም። የፕሮቴስታንት እምነት ተከታይ ናቸው። እነ ሌንጮ ለታ እነ ዳውድ ኢብሳ በምዕራብ ወለጋ አካባቢ የተወለዱ የፕሮቴስታንት እምነት ተከታይ፣ እንደውም እምነታቸውን የሚከታተሉት በመካነ ኢየሱስ ቸርች ነው። ሁላችሁም እንደምታውቁት ወለጋ የፕሮቴስታንት ሚስዮን ሲገባ ከተማ ወይም መሀል ሀገር ኦርቶዶክሶች ሲያሳድዷቸው ወደ ጫካ ወደዛ የገቡበት መጀመሪያ መቀመጫቸው ነው ማለት ነው። ያው ከአሁን በፊት እንደተናገርኩት የመጀመሪያው በኢትዮጵያ የፕሮቴስታንቶች ፓስተር የወለጋ ሰው ነው። እንደውም ማን ነበር ስማቸው ራሱ ረሳው፣ በተደጋጋሚ ይናገር ነበረ። ኤኒዌይስ የዳውድ ኢብሳ ኦነግ እና የጃልመሮ ኦነግ ሁለቱ የተለያዩ ናቸው። እነ ዳውድ ኢብሳ የሽግግር መንግስቱ ጊዜ ገብተው ምርጫ ተሳትፎ ፓርላማ ለመግባት ሰላማዊ ተቃዋሚዎች ሆነዋል። ነገር ግን እነ ኦነግ ግን ማለትም ኦላ የጃልመሮ ኦነግ ሸኔ ኦላ ብሎ ማለት ይሄ ኦሮሞ ሊብሬሽን አርሚ ነው ስሙ፣ ወይም ኦነግ ሸኔ የምንለው ማለት ነው። እሱ ግን አይ በምርጫ ተወዳድሬ ፓርላማ ከምገባ በጦር መሳሪያ ፍላጎቴን አሳካለሁ ብሎ ጫካ የገባ ነው ማለት ነው። ይህን ቪዲዮ እንድሰራ ያደረገኝ ምንድነው፣ ገና ሃይ ስኩል ስማር ኦነግ ሲባል ከኛ ጋር ነው የሚያያይዙት። በቃ አጠቃላይ እንግዲህ ከኦሮሞ ሙስሊም ጋር አጠቃላይ ከኢትዮጵያ ሙስሊም ጋር እያያዙ እኛን አንገታችንን ለማስደፋት ሲሞክሩ ነበረ። በተለይ ዳውድ ኢብሳ እኔ አሁን ግርም ያለኝ መስራቾቹ እነ ሌንጮ ለታ ሆነው ዳውድ ኢብሳ ከፊት ለምን እንዳወጡት አላውቅም። ተንኮላቸው ፕሮቴስታንቶቹ ማለት ነው። አስባችኋል? ተንኮል ነው። ይሄን በኦሮሞ ሙስሊም ላይ በእኛም ላይ የሰሩት ተንኮል ነው ብዬ ነው እንትን የምለው እና አሁንም ቢሆን ታሪክ እንዲጠራ ነው ይሄን ቪዲዮ የሰራሁት። ተግባብተናል። ስለዚህ የዳውድ ኢብሳም ኦነግ ይሁን የጃልመሮ ኦነግ ይሁን መስራቾቹ ፕሮቴስታንት እምነት ተከታዮች ናቸው። መሪዎቹም ፕሮቴስታንቶች ናቸው። ከሙስሊም ጋር ምንም ግንኙነት የሌለው መሆኑን ይታወቅልን። በተለይ ለሰሜኑ ኦርቶዶክስ ማህበረሰብ ለአማራና ለትግሬ ኦርቶዶክስ ማህበረሰብ ማለት ነው። ስለዚህ ለወደፊት ታሪክ ለመጻፍ ለልጆቻችን ለማስረከብ እንዲመቸ ማለት ነው። በነገራችን ላይ ታሪክን ከስሩ ጥርት አድርጎ የማይዝ ማህበረሰብ በጣም የተበደለና ክፉ ማህበረሰብ ነው ብዬ ነው እኔ እንትን የምለው። እስከዛሬ እኮኛ እስኪ ሶሻል ሚዲያ እስከሚመጣ ድረስ እኮኛ ስለ ኦነግ ምንም አናውቅም እኮ በሚገርም ሁኔታ ማለት ነው። ዳውድ ኢብሳ ትክክለኛ ስሙ ፍሬው ኢብሳ ነው። በጣም ነው የማመሰግነው ይህን መረጃ ለሰጣችሁኝ። ትናንትና የጃልመሮ ትክክለኛ ስሙ ኩምሳ ድሪባ ነው። እነ ዳውድ ኢብሳ የፕሮቴስታንት እምነት ተከታዮች ናቸው። ሁለት አይነት ኦነግ እንዳለ አንዱ ኦነግ የነ ሌንጮ ለታ ኦነግ እንደሆነ፣ ሌላኛው ደግሞ አሁን ላይ አማጺ የተባለው የነ ጃልመሮ ኦነግ እንደሆነ መረጃ በሰጠሁበት ኮሜንት ስር ዳውድ ኢብሳ ትክክለኛ ስሙ ፍሬው ነው። የተማሪዎች ንቅናቄ ጊዜ በአፄ ኃይለ ሥላሴ ዘመን በተነሳው የፖለቲካ አመለካከት ከዛ ጊዜ ጀምሮ ወደ ፖለቲካው ውስጥ እንደገባ የሚነገርለት ፍሬው ኢብሳ ማለትም ዳውድ ኢብሳ ስደት ሲወጡ ወደ ሱዳን ሲሄድ ምናምን ዳውድ ብሎ ስሙን ቀይሮ ነው እንጂ ፕሮቴስታንት የኢቫንጀሊካን እምነት ተከታይ በመካነ ኢየሱስ እምነቱን ሲከታተል የነበረ ፍሬው ኢብሳ ነው ዳውድ ኢብሳ። ይህን ቪዲዮ እንድሰራ ያደረገኝ ፖለቲካ ምናምን ላላችሁ አንዳንድ የኦሮሞ ሙስሊም እህት ወንድሞች ፖለቲካ አይደለም፣ እኔ ታሪክ ነው ግልጽ እያደረኩላችሁ ያለሁት። የትኛውም የህብረተሰብ አካል በህይወት ዘመኑ ሲሸወድ ኖሯል። ሙስሊሙ ማህበረሰብም ከሚሸወድ ማህበረሰብ መካከል ነው።
የኦሮሞ ሙስሊምም ተሸውዶ ኖሯል። ኦኬ የኦሮሞ ትግል እንታገላለን የሚሉት ሙስሊም የሚመስሏቸው በጣም በርካታ የወሎ የአርሲ የሐረርና የባሌ ሙስሊሞች አሉ። ነገር ግን እነ ፍሬው ኢብሳ ዳውድ ኢብሳ እነ ሌንጮ ለታ እነ ጃልመሮ ኩምሳ ድሪባ የፕሮቴስታንት እምነት ተከታይ የምዕራብ ወለጋ ተወላጆች በመካነ ኢየሱስ እምነታቸውን ሲከታተሉ የቆዩ የፕሮቴስታንት ስቴት ወለጋን አንስቶ አጠቃላይ ኦሮሚያን ተለቋ የፕሮቴስታንት ኦሮሞ ሀገር እንመሰረታለን የሚል ዓላማ ያላቸው ናቸው። ለወደፊት ዳውድ ኢብሳ ማን ነው ብትባሉ፣ ጃልመሮ ማን ነው ብትባሉ ለልጆቻችሁ ምንድነው የምትነግሯቸው? ጃልመሮ ብላችሁ ስሙን ትነግሩታላችሁ? ላ ኩምሳ ድሪባ ነው ስሙ። የፕሮቴስታንት እምነት ተከታይ ነው። ስለ ታሪክ ነው ልጆቻችሁ እንዴት መንገር እንዳለባችሁ እናንተም እንድታውቁ ነው የተናገርኩት እንጂ ስለ ፖለቲካ አይደለም። እኔ ማንም ደጋፊ አይደለሁም በፖለቲካ። ሲጀመር ኢትዮጵያ ላይ ያሸነፈ ይግዛ ነው። አሁን ያሸነፈው ሀገራችን ሰላም በሆነች ነው። ጃልመሮ ገሎ ሊያሸንፍ ይችላል። ቲፒኤልኤፍ ከሰሜን መጥቶ ገሎ ሊያሸንፍ ይችላል። ፋኖ ከአማራ ክልል መጥቶ ገሎ ሊያሸንፍ ይችላል። ስለዚህ ሀገር የሚመራው ያሸነፈ ነው። ብልጥግና ማሸነፉ ሀገር ሊመራ ይችላል። ተግባብተናል። እኔ የማንም ደጋፊ አይደለሁም በነገራችን ላይ። ነገር ግን ንጹሃኖችን የሚገሉን እቃወማለሁኝ። ለወደፊትም እንደ ኢትዮጵያ የምመኘው ኢትዮጵያ ላይ ስልጣን የሚመኝ ፓርላማ ላይ ገብቶ ብቃቱን አሳይቶ በምርጫ ስልጣን የያዝ እንጂ በአፈሙዝ ስልጣን እቃወማለሁ። ከብልጽግና ስቶ እስከ የትኛውም ተቃዋሚ ፓርቲም ሆነ ነፍጠኛ ተሸካሚ ማለት ነው። ስለዚህ ግልጽ እንዲሆንላችሁ ነው እስከዛሬ የተሸወድንበትን ህዝቡ ግልጽ እንዲሆንለት። አከሌ ስም ማን ነው ስትባል አከሌ አበረው እንደምትለው ሁሉ ኦነግ ሸኔ ስትባል ወይም እነ ዳውድ ኢብሳ ማለትም የነ ፍሬው ኢብሳ ኦነግ ስትባል ቲፒኤልኤፍ ስትባል ፋኖ ስትባል ኢትዮጵያ ስትባል ምንድነው መልሳችሁ ለልጆቻችሁ? እናንተ ለራሳችሁ መልሳላችሁ። እኔ እየተናገርኩ ያለሁት ታሪክ ነው። ታሪክ እንዲጠራ ነው። እስከዛሬ የተሸወድንበትን በተለይ እንደ ሙስሊም በተለይ እንደ ኦሮሞ ሙስሊም እናንተ ነበራችሁ የሚመለከታችሁ። ኦነግን ማን እንደመሰረተው የኦነግ መስራቶች እነማን እንደሆኑ የፕሮቴስታንት እምነት ተከታዮች እንደሆኑ መናገር ያለባችሁ እናንተ ነበራችሁን ያልነበረ። እንዲግርም ይለኛል ስለ ኦነግ ሲወራ ስለ ጃልመሮ ማለትም ስለ ኩምሳ ድሪባ ሲወራ የምታኮርፉ የሙስሊም ኦሮሞዎች አላችሁ። ኧረ እስኪ ኢማናችሁን ፈተሽ አድርጉ። ይሄ መልእክቴ ነው። በመጨረሻም ግን ጃልመሮ ሳይሆን ጃልማሮ ነው። ማሮ ማለት ተከታይ ነው ብላችኋል። እኔ ትርጉሙን አልፈለኩትም። ትክክል ልትሆኑ ትችላላችሁ። ነገር ግን መሮ ብሎ ማለት የሞፈርና የቀንበር መስሪያ ቅርጽ ማስያዣ ብረት ነው። ምናልባትም ወይ ጃልመሮ ነው ወይ ጃልማሮ ነው ስሙ ማለት ነው። ግን ጃል ጓድ ማለት ነው። ጃልመሮም ሆነ ጃልማሮ ጽንፈኛ ታጣቂ ገሎ ስልጣን ለመያዝ የሚፈልግ የፕሮቴስታንት አማጺ ነው። ጃልመሮ የሚመራው ኦላ ወይም ኦነግ ሸኔ። ይህን ይመስላል እንግዲህ ታሪካችን። የጠራ ታሪክ እንስራ በኢትዮጵያ ምድር። ኦሮሚያ ክልል ውስጥ ቤተክርስቲያን አሰራለሁ ከምትል ኦሮሚያ ክልል ውስጥ ያሉት ምዕመናን ክላሽ ይገዛላቸው። ክላሽ ግዙ ሆኗል የኦርቶዶክሶች ስብከት ሰሞኑን። ክላሽ ይዞ መሞት እንዳለ እነ ዘመርኩን ነቀለ አያውቁም። ሶሻል ሚዲያ ላይ ያሉ ኦርቶዶክስ ወገኖቻችን መሬት ላይ ምን እንዳለ በተለይም አርሲ ላይ ምን እንዳለ አያውቁም። መንግስት ሚሊሻ ብሎ አቋቁሞ መሳሪያ ሰጥቷል። መንግስት የሚያውቀው መሳሪያ ያለውም ገበሬ አለ። በነገራችን ላይ ቢቢሲ ባለፈ የአርሲ ተጎጂዎችን ቃለ መጠይቅ ሲያደርግ ከኦነግ ሸኔ ጋር ውጊያ ላይ ነበርን፣ ተሸንፈን ቦታውን አፈግፍገን ስንለቅ ነው ገብተው ቤተክርስቲያን ያቃጠሉትም ንጹሃኖችንም ሙስሊሙንም ክርስቲያኑንም ኦርቶዶክስንም የገደሉት ብለው ተናግረዋል። አርሲ ላይ ታጥቀዋል ነው ችግሩ። ግን የታጠቀ ሁሉ ራሱን ያድናል ማለት አይደለም። ስለዚህ ስለ ሰላም መስበኩ መንግስትን ደግፎ መንግስት እነዚህን አማጺ ኃይላች የሆነ ነገር እንዲያደርግ መስበኩ ይሻላል እንጂ ወገኖቻችሁ ክላሽ ነበራቸው። ስለዚህ ክላሽ ይዞ ሞት እንዳለ ማወቅ አለባቸው ኦርቶዶክስ ወገኖቻችን ለማለት ያክል ነው። አማራ ክልል ሚሊሻ አለ፣ ህግ መንግስትም የሚያውቀው መሳሪያ ያላቸው ገበሬዎች አሉ። ችግሩ ግን ከአማጺው ጋር የሚያደርጉት የውጊያ ትግል ውጤታማ አላደረጋቸውም ነው እና ኦርቶዶክስ ወገኖቻችን ስንቱን ነው የምናስተምራችሁ? ሚሊሻ የሚባል ክላሽ ያለው አለ። ክላሽ መንግስት ፈቅዷል። ችግሩ አማጺው ነው ስለሚያሸንፍ የሚገላቸው ነው። ክላሽ ንግዛ ይላሉ እንዴ?